ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 12 2018 ዓ.ም በዛሬው መረጃ ሰዓታችን የቀናት እድሜ ብቻ የቀሩት የኢትዮ ኤርትራ ጦርነትን በተመለከተ፣ የኢትዮጵያ አገራዊ ምክክር ኮሚሽን ተስፋ አስቆራጭ ጉዞና ፈተናዎቹ፣ የካቲት 12 የታየው የአባቶቻችን ጽናትና የዛሬዋ ኢትዮጵያ የፖለቲካ ቀውስን በተመለከተ፣ ከትግራይ ክልል አምልጠው አዲስ አበባ ስለገቡት 3 የህወሓት የጦር መኮንኖችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ገና የቀድሞ ጦርነት ጠባሳ ሳይሽር የጠፉ ነፍሳት ሀዘን ሳያበቃና በኑሮ ውድነት ተንፋሹ የተቆረጠው ኢትዮጵያዊ ዜጋ እረፍት ሳያገኝ ሌላ አውዳሚ የጦርነት ነጋሪት በሰሜኑ የሀገራችን ክፍል ዳግም እየተጎሰመ ነው። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ሰሞኑን ባወጣው አስቸኳይ ሪፖርት በኢትዮጵያና በኤርትራ መካከል ያለው ውጥረት የሰከንዶች እድሜ ብቻ የቀረውና ወደ ቀጥተኛ አውዳሚ ግጭት ሊያመራ እንደሚችል አስጠንቅቋል። ተቋሙ በዝርዝር ባቀረበው ሪፖርት መሰረት በኢትዮጵያ ፌደራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ዲፕሎማሲያዊና ወታደራዊ ግንኙነት እጅግ አደገኛና ተቀጣጣይ ደረጃ ላይ ይገኛል። ለዚህም እንደ ዋነኛ ምክንያት የተቀመጠው የኢትዮጵያ መንግስት የባህር በር ለማግኘት እያሳየ ያለው ከፍተኛ ፍላጎትና ግፊት በኤርትራ በኩል እንደ ሉዓላዊነት ስጋት ተደርጎ መወሰዱ ነው። ይህ ፍላጎት በሰላማዊ መንገድና በጋራ ተጠቃሚነት ላይ ከመመስረት ይልቅ ወደ ኃይል አማራጭ ሊያመራ ይችላል የሚለው ስጋት ሁለቱ ወገኖች ጦራቸውን ዳግም እንዲያንቀሳቅሱ አድርጓቸዋል። ለኛ ለኢትዮጵያውያን ይህ ሪፖርት ተራ የፖለቲካ ትንታኔ አይደለም፣ ይልቁንም የህልውና ጉዳይ ነው። ባለፉት ጥቂት ዓመታት በመቶ ሺዎች የሚቆጠሩ ወገኖቻችን በጦርነት አጥተናል። ዛሬም ድረስ በየከተማው የምናየው የኑሮ ውድነትና የብር የመግዛት አቅም መዳከም የሰላም እጦት የዚህ የፖለቲካ ቀውስ ውጤቶች ናቸው። የኢንተርናሽናል ክራይሲስ ግሩፕ ሪፖርት እንደሚያመለክተው አሁን ሊቀሰቀስ የሚችለው ጦርነት ካለፈው የሰሜኑ ጦርነት በባሰ መልኩ አውዳሚ ሊሆን ይችላል። ይህ ማለት ደግሞ ሙሉ በሙሉ የኢኮኖሚ ውድመት እንዲሁም የተፈናቃዮች ቁጥር መጨመርና የአንድ ትውልድ መጥፋት ማለት ነው። ሪፖርቱ ለውጥረቱ መባባስ ተጨማሪ ምክንያቶችን ዘርዝሯል። የመጀመሪያው ምክንያት የትግራይ የውስጥ ክፍፍል ነው። በትግራይ ክልላዊ መንግስት አመራሮች በተለይም በህወሓት ውስጥ የተፈጠረ የውስጥ ስንጥቅ ለውጭ ኃይሎች ጣልቃ ገብነት ምቹ ሁኔታን መፍጠሩ። ሁለተኛው ምክንያት ደግሞ የወታደራዊ ግጭት ማገርሸት ነው። በቅርቡ በጠለምት አካባቢ የታዩት ወታደራዊ ግጭቶችና የድሮን ጥቃቶች ውጥረቱ ከቃላት ባለፈ ወደ መሬት ወርዶ ተግባራዊ እርምጃ እየወሰደ መሆኑን ያሳያሉ። ኢንተርናሽናል ክራይሲስ ግሩፕ ያቀረበው ሶስተኛው ምክንያት ደግሞ የቀይ ባህር ስጋት ነው። ይህ ግጭት ከተቀሰቀሰ ኢትዮጵያና ኤርትራ ብቻ ሳይሆኑ አጠቃላይ የቀይ ባህር አካባቢና የአፍሪካ ቀንድ ወደማይወጣበት ቀውስ ውስጥ እንደሚከተው ሪፖርቱ ያትታል። ኢንተርናሽናል ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። የኢትዮጵያ የባህር በር ፍላጎትም ቢሆን በጠመንጃ አፈሙዝ ሳይሆን በንግድና በሰላማዊ ዲፕሎማሲ ንግግር ብቻ ሊፈታ እንደሚገባ ተቋሙ አሳስቧል። እኛ ኢትዮጵያውያን የምንፈልገው ሌላ የጦርነት ግንባር ሳይሆን ልጆቻችንን የምናሳድግበት ሰላም፣ የረከሰ ዳቦና የተረጋጋ ሀገር ነው። ፖለቲከኞች በካርታ ላይ በሚያሰምሩት መስመርና በሚያደርጉት የቃላት ጦርነት ዋጋውን የሚከፍለው እንደተለመደው ተራው ዜጋ ነው። ጊዜው ሳይረፍድ የሰላም አማራጮች እንዲቀድሙና ሀገራችን ከዚህ አዘቅት ውስጥ እንድትወጣ ብርቱ ጥረት ሊደረግ ይገባል። የዛሬዋ ቀን የካቲት 12 በኢትዮጵያ የታሪክ ገጾች ላይ በደም የተጻፈች የጀግንነትና የመስዋዕትነት መገጣጠሚያ ናት። ይህ ዕለት የፋሺስት ጣሊያን ግፍ ጣሪያ የነካበት ብቻ ሳይሆን ኢትዮጵያውያን ለነጻነታቸው የከፈሉት መራር ዋጋን ዳግም የሚታወስበት ወቅት ነው። ይሁን እንጂ ዛሬ ላይ ሆነን የጀግኖቹ አባቶቻችንን ገድል ስናስብ የዛሬው ትውልድ ያለበትን የሞራልና የፖለቲካ ውድቀት መመዘን ግድ ይላል። ታሪኩ የሚጀምረው በወቅቱ የጣሊያን ጦር ሹም የነበረው ማርሻል ግራዚያኒን ለመግደል በሁለት ጀግኖች አብርሃም ደቦጭና ሞገስ አስገዶም በተወረወረ ቦምብ ነው። እነዚህ ወጣቶች ያሳዩት ወኔ ሀገሬን ለባዕድ አሳልፌ አልሰጥም የሚል የአባቶቻችን ጽኑ አቋም መገለጫ ነበረ። ቦምቡ ግራዚያንን ሲያቆስል በዙሪያው የነበሩ የፋሺስት አመራሮችን ደግሞ ለሞት ዳርጓል። ይህ ተግባር ለአንድ አፍታም ቢሆን የጠላትን ልብ ያሸበረ፣ የኢትዮጵያን ክብር ከፍ ያደረገ ኩሩ ድርጊት ነበረ።
በዚህ የተቆጣው ግራዚያኒ በአዲስ አበባና በአካባቢዋ ባሉ ንጹሃን ዜጎች ላይ ታሪክ ይቅር የማይለው ጭፍጨፋን አዘዘ። በየካቲት 12 ቀን ለቅዱስ ሚካኤል ወርሃዊ በዓል በቤተክርስቲያን የተሰበሰቡ ምዕመናን፣ ለምጽዋት የወጡ አረጋውያንና ህፃናት ነዳያንን እንዲሁም በየቤቱ በመግባት 30 ሺህ የሚሆኑ ኢትዮጵያውያንን እንደ ቅጠል አረገፋቸው። ጭካኔው በዚህ ብቻ አላበቃም። ከጥቂት ቀናት በኋላ አርበኞችን ደብቃቸዋል በሚል ሰበብ በደብረ ሊባኖስ ገዳም የሚገኙ መነኮሳት በተቀደሰው ስፍራ ተረሸኑ። ይህ የሚያሳየው አባቶቻችን ለሃይማኖታቸውና ለሀገራቸው ያላቸውን ፍጹም ታማኝነት ነው። አባቶቻችን በወቅቱ የነበረውን የጦር መሳሪያ የበላይነት ሳይፈሩ ኢትዮጵያ በሚለው የጋራ ጥላ ስር ሆነው ግፈኛውን ጠላት ተፋለሙ። ዛሬ ሀገራችን ያለችበት የፖለቲካ ቀውስ ካለፈው ታሪካችን ጋራ ሲነጻጸር ትልቅ የሞራል ዝቅጠት ይታይበታል። አባቶቻችን ደማቸውን አፍስሰው ያስረከቡንን ሀገር ዛሬ በጎሳና በብሔር ፖለቲካ ተከፋፍለን እርስ በእርስ እየተጫረስንባት እንገኛለን። የትናንትናው ጠላት የውጭ ወራሪ ነበረ። የዛሬው ጠላት ግን የገዛ ወንድሙን በዘሩ ምክንያት የሚያሳድድና የሚገድል የገዛ አስተሳሰባችን ሆኗል። አባቶቻችን ባንዳ ይጠሉ ነበረ። ዛሬ ግን ለግል ስልጣንና ጥቅም ሲባል ሀገርን ለባዕድ አሳልፎ መስጠት እንደ ብልሃት የሚቆጠርበት ዘመን ላይ ደርሰናል። ታሪክ እንደሚነግረን በወቅቱ ወደ ሱዳን ለመሸሽ የሞከሩ ኢትዮጵያውያን በባንዳዎች ጠቋሚነት ተይዘው በጎንደር ተሰቅለው ተገድለዋል። ይህ የባንዳነት መንፈስ ዛሬም በፖለቲካችን ውስጥ በተለያየ መልክ ተከስቷል። በብሔር ስም መገዳደል፣ የሀገርን ሰላም ማናጋትና የንጹሃንን ደም ማፍሰስ ከቀድሞዎቹ ባንዳዎች ተግባር በምን ይለያል? በ6 ኪሎ የቆመው የሰማዕታት ሐውልት 30 ሺህ ንጹሃንን ብቻ ሳይሆን የኢትዮጵያውያንን አንድነትና ሉዓላዊነትን ይወክላል። ሐውልቱ ለዘመናት ቆሞ የሚኖረው እኛ እርስ በእርስ እንድንገዳደል ሳይሆን በአንድነት ቆመን ጠላቶቻችንን እንድናሳፍር ለማሳሰቢያነት ነው። የዛሬው ትውልድ ከአባቶቻችን ጽናትን፣ ታማኝነትን እና የሀገር ፍቅርን መማር ይኖርበታል። የአሁኑ የፖለቲካ ቀውስ የሚፈታው በጠመንጃ ሳይሆን እንደ አባቶቻችን ለሀገር በሚኖር አንድነት ነው። ካልሆነ ግን ያፈሰሱት ደም ይወቅሰናል። የቆመው ሐውልትም የውርደታችን ምስክር ይሆናል። ኢትዮጵያ ካለችበት መዋቅራዊና ፖለቲካዊ ቀውስ ያወጣል ተብሎ ትልቅ ተስፋ የተጣለበት አገራዊ የምክክር ኮሚሽን አሁን ላይ በብዙዎች ዘንድ የጥርጣሬና የተስፋ መቁረጥ ምንጭ እየሆነ መጥቷል። በተለይም ኮሚሽኑ በመንግስት መጠለፉና አስፈጻሚው አካል ለሚያደርጋቸው እስሮችና ጫናዎች ምላሽ የመስጠት አቅሙ እንደሌለው የሚገልጹ ድምጾች እየጎሉ ነው። ከሰሞኑ በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔና በኮሚሽኑ ምክትል ሰብሳቢ ሂሩት ገብረስላሴ መካከል የተደረገው የሀሳብ ልውውጥ ይህንኑ የህዝብ ብሶትና የሂደቱን መዝቀጥ በግልጽ ያሳየ ነበረ። የፓርላማ አባሉ ዶክተር ደሳለኝ ጫኔ ቀደም ሲል ለሂደቱ የነበራቸውን ድጋፍና አሁን ወደ ስሜት አልባነት መቀየሩን በቁጭት ገልጸዋል። እንደርሳቸው ገለጻ ኮሚሽኑ በሀገሪቱ እየተፈጸሙ ላሉ መጠነ ሰፊ እስሮችና የሰብአዊ መብት ጥሰቶች በዝምታ ማለፉ ተአማኒነቱን ገደል ከቶታል። እኔ ከመጀመሪያው ይህንን ሂደት ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገራችን ችግር ይቀረፋል የሚለው ተስፋዬን አጥቻለሁ ያሉት ዶክተር ደሳለኝ በተለይም የአማራ ብሔር ተወላጆች የሆኑ የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶችና የህዝብ ተወካዮች ያለ አግባብ ታስረው እየተንገላቱ መሆኑን ጠቁመዋል። ኮሚሽኑ እነዚህ የማህበረሰብ መሪዎች እንዲፈቱ ለመንግስት ግፊት ከማድረግ ይልቅ በለሆሳስ መናገር መምረጡ ሂደቱ በመንግስት ቁጥጥር ስር መውደቁን ማሳያ ነው ብለዋል። ዶክተር ደሳለኝ በንግግራቸው ወቅት በመንግስት በኩል የሚታየው የፍትህ መዛባትና የፖለቲካ ቁማር ሲያጋልጡ ኮሚሽኑን እንዲህ ሲሉ ወቅሰዋል። መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያን ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ ይህን በጣም ትንሹ ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር ሲሉ ተናግረዋል። ይህ ንግግር መንግስት ለራሱ የፖለቲካ ጥቅም ሲል ወንጀል የሰሩትን ጭምር ሲፈታ ለምክክሩ ወሳኝ የሆኑ የሀሳብ መሪዎችን ግን በእስር ማሰቃየቱን የሚጠቁም ነው። ሊቃኖቼ ታስረውብኛል፣ አልተወከልኩም የሚለው የአማራ ህዝብ ቅሬታ ሂደቱን ዋጋ ቢስ ሊያደርገው እንደሚችል አስጠንቅቀዋል። ለቀረበው ጠንካራ ወቀሳ የኮሚሽኑ ምክትል ሰብሳቢ ሂሩት ገብረስላሴ የሰጡት ምላሽ ለብዙዎች አጥጋቢ ሆኖ አልተገኘም። ኮሚሽኑ ጥረት እያደረገ መሆኑን ቢገልጹም መንግስት በግልጽ የመቃወም ወይም መንግስት የሚያደርሰውን
ተጽዕኖ የማጋለጥ ፍላጎት ኮሚሽኑ እንደሌለው አረጋግጧል። እኛ አክቲቪስቶች አይደለንም፣ ስለዚህ ጥረት ነው የምናደርገው ያ እንዲሳካ በማለት የኮሚሽኑን ድምጽ አልባነት ለመከላከል ሞክሯል። ሆኖም ይህ ምላሽ ኮሚሽኑ ገለልተኛ አቋም ከመሆን ይልቅ የመንግስትን አካሄድ አመቻች ሆኖ እያገለገለ ነው የሚለውን ስጋት የሚያጠናክር ሆኗል። የሀገራዊ ምክክር ሂደቱ በጦርነት በእስርና በፖለቲካዊ አለመተማመን ውስጥ ለምትገኘው ኢትዮጵያ የመጨረሻ የሰላም መንገድ ተደርጎ ይታይ ነበረ። ሆኖም እንደ ዶክተር ደሳለኝ ያሉ የህዝብ ተወካዮች ተስፋ አጠናል ማለታቸው ሂደቱ ገና ሳይጀመር በከባድ ቅቡልነት ቀውስ ውስጥ መውደቁን ያሳያል። መንግስት እስረኞችን ሳይፈታና የኃይል እርምጃውን ሳይገታ ኮሚሽኑ ከአክቲቪስትነት በላይ የሆነ የሞራል ልዕልናና ድፍረት ሳያሳይ የሚካሄደው ምክክር የገዢውን ፓርቲ እድሜ ከማራዘም ባለፈ ዘላቂ ሰላም ያመጣል ብሎ ማመን ከባድ እንደሆነ ብዙዎች ይስማሙበታል። በሰሜን ኢትዮጵያ ዳግም እያገረሸ የመጣው ወታደራዊ ውጥረትና የፕሪቶሪያው የሰላም ስምምነት አፈጻጸም መጓተትን ተከትሎ 3 የህወሓት ከፍተኛ የጦር መኮንኖች በትግራይ ክልል ካለው ወታደራዊ እንቅስቃሴ ራሳቸውን በማግለል አዲስ አበባ መግባታቸው የሸገር ጆርናል የመረጃ ምንጮች አረጋግጠዋል። ወደ አዲስ አበባ የገቡት ከፍተኛ የጦር መኮንኖች ጀነራል ጎሹ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወይንም በቅጽል ስማቸው ወለጋ መሆናቸው ታውቋል። እነዚህ መኮንኖች በህወሓት የጦር መዋቅር ውስጥ ለረጅም ዓመታት ያገለገሉና በቅርቡ በነበረው መጠነ ሰፊ ጦርነትም ከፍተኛ ሚና የነበራቸው ናቸው። እንደ ሸገር ጆርናል ምንጮች ገለጻ መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በትግራይና በአጎራባች አዋሳኝ አካባቢዎች እየታየ ባለው አዲስ ወታደራዊ ግጭት ውስጥ መሳተፍ ባለመምረጣቸው ነው ተብሏል። በተለይም ባለፉት ጥቂት ሳምንታት በጸለምት ባላማጣና በኮረም አካባቢዎች የተከሰቱ ግጭቶች ክልሉ ወደ ሌላ ደም መፋሰስ ሊከቱት ይችላሉ የሚል ስጋት አመራሮቹ ከጦርነት ይልቅ ሰላማዊ አማራጭን መርጠዋል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለው ወቅታዊ አቋምና በድርጅቱ ውስጥ ያለውን መከፋፈል በግልጽ የሚያሳይ መሆኑን ተንታኞች ይገልጻሉ። በአሁኑ ወቅት በትግራይ ክልል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና በአቶ ጌታቸው ረዳ የሚመራው ቡድን መካከል ያለው የፖለቲካ ሽኩቻ መካረሩ ይታወቃል። የወታደራዊ አመራሮቹ ከአካባቢያቸው መውጣት በክልሉ ውስጥ ለሚታየው የጦርነት ቅስቀሳ አንሳተፍም የሚል ጠንካራ መልእክት ሊሆን እንደሚችል ይገመታል። በሌላ በኩል የፌዴራል መንግስት በሰሜኑ አካባቢ ያለውን ሰላም ለማስጠበቅ ወታደራዊ ዝግጅቶችን እያደረገ ባለበት በዚህ ወቅት የእነዚህ ከፍተኛ የጦር መኮንኖች ወደ አዲስ አበባ መምጣት ለቀጣይ የሰላም ንግግሮች አዲስ መንገድ ሊከፍት ይችላል የሚል ተስፋን አሳድሯል። ባለፈው ሳምንት በኢትዮጵያ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ትኩረት አንዱ የሰሜኑ የኢትዮጵያ ክፍል ሰላም ሂደት መሆኑ አይዘነጋም። የህወሓት አመራሮች የፕሪቶሪያው ስምምነት በተሟላ ሁኔታ አልተተገበረም በሚል ቅሬታ እያቀረቡ ባሉበትና የኤርትራ ጦር በድንበር አካባቢ መኖሩ በፈጠረው ስጋት መካከል እንዲህ ያሉ ከፍተኛ የጦር መኮንኖች ከጦር ሜዳ ርቀው ወደ መዲናዋ መምጣታቸው የክልሉን የጦርነት ትርክት ሊቀይረው ይችላል ተብሏል። የአሁኑ ውጥረት ወደ አስከፊ ጦርነት እንዳያመራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክና የአፍሪካ ህብረት የክትትልና ቁጥጥር ቡድን አሳስበዋል። መኮንኖቹ አዲስ አበባ መግባታቸው በትግራይ ታጣቂ ኃይሎች ውስጥ ያለውን የእዝ ሰንሰለትና የውሳኔ አሰጣጥ ሂደት ሊያናጋው እንደሚችል የደህንነት ተንታኞች ይናገራሉ። እነዚህ 3 ከፍተኛ የጦር መኮንኖች ወደ አዲስ አበባ መግባታቸው በትግራይ ክልል ያለውን ወቅታዊ ወታደራዊ ፍጥጫ ለማርገብ ወይንስ በህወሓት ውስጥ ያለውን የውስጥ ክፍፍል ይበልጥ ለማሳየት የሚረዳ ነው የሚለው ጥያቄ ገና መልስ የሚሻ ቢሆንም እርምጃው ግን ከጦርነት ይልቅ ሰላማዊ መፍትሄ ለሚፈልጉ ወገኖች በአዎንታዊ መልኩ ተወስዷል። የፌዴራል መንግስትም ሆነ የትግራይ ጊዜያዊ አስተዳደር በጉዳዩ ላይ እስካሁን የሰጡት ይፋዊ መግለጫ ባይኖርም ጉዳዩ በቀጣይ ቀናት በሰሜኑ የሀገሪቱ ክፍል ለሚኖረው የፖለቲካና የጸጥታ ሁኔታ ወሳኝ አመላካች እንደሚሆን ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።